መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት ጌታ ኢየሱስ ክርስቶስ አድርጓል። የተወሰኑት የጌታችን የኢየሱስ ክርስቶስ ትንሣኤ መላእክት በተናገሩት ዜና የተሰማ ብቻ ሳይሆን እንደ ቶማስ ያለ በማየትና በመዳሰስ ማመን የፈለገ ሰው ገጥሞት በኋላ ላይ የተረጋገጠ ትንሣኤ ነው የሚለው ምስክርነት ያስገኝልናል። ቶማስ ካላየሁ አላምንም በማለት ምንም እንኳን መጠራጠሩ ተገቢ ያልሆነ ቢሆንም የጌታችን የኢየሱስ ክርስቶስን የትንሣኤውን እውነት ተጨባጭነት ለማስረዳት ግን በጣም አስፈላጊ ሆኗል ወይም ጠቅሟል እና ከዚህ አኳያ ምንም እንኳን ቶማስ ካላየሁ አላምንም፣ ካልዳሰስኩ አላምንም ያለ ሰው ቢሆንም ጌታችን ኢየሱስ ክርስቶስ የእርሱ ትንሣኤ የተረጋገጠ ይሆን ዘንድ ራሱን ቶማስ ባለበት ለመግለጥ ወደደ። ጌታ ኢየሱስ ክርስቶስ በሚቀጥለው ሳምንት ውስጥ ቶማስ ባለበት ሁሉም ተሰብስበው እያሉ ጌታ ኢየሱስ ክርስቶስ በመካከላቸው በድጋሚ ተገለጠ። በዛሬው ንባብ የምንመለከተው ነገር ይሄንን ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እናነባለን። እንዲህ ይላል፣ ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይለናል። ክብር ለእግዚአብሔር ይሁን። እንግዲህ ይሄ በሁለተኛው ሳምንት የተከናወነ ነገር ነው። ቶማስ ባለበት አሁንም ልክ እንደ ቀደመው ሳምንት ተሰብስበው ነበር ሰዎቹ የጌታ ደቀ መዛሙርት እና ይሄ መሰብሰብ ተደገመ ማለት ነው። ከሳምንቱ በፊተኛው ቀን በዚያው ቀን ደቀ መዛሙርቱ በድጋሚ በውስጥ ነበሩ ይለናል። ይሄ እንግዲህ በጣም አስተማሪ የሆነ ሐሳብ ነው። ይሄ ራሱ ስለ መሰብሰብ ጌታ ከተነሳ በኋላ የጌታ የሆኑት እንዴት እንደሚሰበሰቡ መቼ እንደሚሰበሰቡ ከማሳየት አኳያ ጠቃሚ የሆነ መነሻ ነው። ያው የክርስቶስ እንደመሆናቸው ነው የተገናኙት። ሌላ ስጋዊ ምክንያት የላቸውም። በሌላ አጀንዳ አልተሰበሰቡም። የክርስቶስ እንደመሆናቸው ነው አሁንም የተገናኙት። ስለዚህ የሚሰበስባቸው ማዕከል ራሱ ክርስቶስ ነው። እንደ ቀደመው ሳምንት ነው። በትንሣኤው ዜና እንደተያዙ ነው። ያንን እያጣጣሙ ነው። አሁንም በሁለተኛው ሳምንት በክርስቶስ ሐሳብ ሆነው በድጋሚ ቶማስ ባለበት በውስጥ ነበሩ ይላል። በውጭ በዙሪያቸው ካለ አይሁዳዊ ዓለም ተለይተው ክርስቶስን ብለው በክርስቶስ ላይ ልባቸውን አሳርፈው
የጎደለው ደቀ መዝሙር በተሟላበት ሁኔታ በድጋሚ ተገኙ። ደጆቹ ተዘግተዋል። ጌታችን ኢየሱስ ክርስቶስ እንደ ቀደመው ሳምንት አሁንም በመካከላቸው ቆመ። በመካከላቸው ቆሞ ያንኑ ነገር ነው የነገራቸው። ሰላም ለእናንተ ይሁን አላቸው። ጌታ የተመሰገነ ይሁን። በቀደመው ሳምንት ብቻ አይደለም፣ አሁንም ተገኘ። ይሄ ምንድን ነው የሚያሳየን? በየጊዜው እርሱን ማዕከል አድርገን በተገናኘን ቁጥር እርሱም ይገኛል ማለት ነው። ስሙ በሰበሰበን ቁጥር፣ ስሙ በተጠራ ቁጥር በመካከላችን ይገኛል እና ይሄ የአዲስ ኪዳን ዘመን የመሰባሰቢያ መርህን በመነሻነት ያሳያል። ፈርቀዳጅ ይሆናል። ክርስቶስን ብቻ ማዕከል አድርጎ መገናኘት ማለት ነው። እንግዲህ ባለፈው ያልነበረው አሁን ሲመጣ ጌታን አገኘው። እንደዚህ ነው። ምንም እንኳን በአንዳንድ ምክንያቶች ሳንገኝ የቀረን ሰዎች ብንኖር እስከ ወዲያኛው መጥፋት የለብንም። ቶማስ አሁን ተገኘ። በመገኘቱ አተረፈ። የሰማውን የትንሣኤ ዜና አሁን በማየት ሲያረጋግጥ እንመለከታለን። ጌታ ይበልጡን በቀደመው ሳምንት ያልተገኘውን ቶማስን ምክንያት ያደረገ ሥራ ሲሠራ እንመለከታለን። በቀደመው ሳምንት ያጣውን ያንን ከተነሳው ክርስቶስ የተሰማውን የሰላምታ የሰላም ዜና አሁን አገኘ በድጋሚ። ቀድሞ ሰምተውት የነበረውን ሰላም ለእናንተ ይሁን የሚለውን ቃል ቶማስ አሁን ሰማ። ይኸው በቻልን ጊዜ ስንገኝ ያመለጠንንም ጌታ ያዘጋጅልናል። ለሁሉም የሰጠውን ሰላም ለእኛም ሊሰጠን ይፈልጋል። እኛንም ሊባርከን ይፈልጋል። እኛንም ሊጎበኘን ይፈልጋል። ቶማስን ሰላም ሊለው ይፈልጋል። ያመለጠው ያለፈው ሳምንት ሰላምታ አሁን አገኘው። ሰላም ለእናንተ ይሁን ሲል ጌታን አየው፣ ሰማው። ክብር ለጌታ ይሁን። በጣም ደስ ይላል። ከዛ በኋላ ቶማስን ያናግረዋል። በተለየ ሁኔታ በደቀ መዛሙርቱ መካከል ያናግረዋል። ምንድን ነው የሚለው? ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው ይላል። እንግዲህ በጣም ጌታ በቃ እንደ መምህር ደቀ መዝሙሩን እየገሰጸው ግን የሚያስፈልገውን ነገር እያደረገለት ነው። የጠየቀውን ነገር እየመለሰለት ነው፣ እያሟላለት ነው። ቶማስ ማየትና መዳሰስ ፈልጓል። ስለዚህ አሁን ጌታ ይሄንን ይፈቅዳል። ጣትህን ወደዚህ አምጣና እጆቼን እይ አለው። የችንካሩ ምልክት እይ ማለት እኮ ነው። የችንካሩ ምልክት ካላየው አይደል ያለው? ይሄው እይ፣ እጅን አምጣና በጎኔ አግባው። በቃ ይሄው የተረጋገጠ በማየትም ቢሆን የታየ የተዳሰሰ እውነት ይሄው ያው እኔ ነኝ። ከዚህ በፊት በሉቃሱ ምዕራፍ 24 ላይ እንደተመለከት ነው እኔው ራሴ እንደሆንኩ እጆቼንና እግሮቼን እዩ ብሎ ለደቀ መዛሙርቱ ራሱ እንዳሳያቸው ተመልክተናል። ስለዚህ ማሳየት፣ እንዲዳስሱት ማድረግ ትንሣኤውን በተጨባጭ ማስረጃ እንዲያውቁ ማድረግ ነው። ለምን? በኋላ እነርሱ የትንሣኤው የዓይን ምስክር ሊሆኑ ነው። በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስንመለከት ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም
ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ስለዚህ ለመመስከር የተጨበጠ የታየ የተዳሰሰ ነገር ሲሆን ኃይል ይኖረዋል። ለማያምኑ ሰዎች አፍን የሚያዘጋ ምስክርነት ይሆናል። ተጨባጭነቱ በተጠራጣሪዎች ፊት ግልጽ ይሆናል። ስለዚህ ጌታ ኢየሱስ ክርስቶስ ጣትህን አምጣ፣ እጅህን አምጣ፣ በቃ አረጋግጠህ እይ፣ እመን እንጂ ያላመንክ አትሁን ይለዋል። ነገር ግን እዚህ ጋር ያስተዋልኩት ቁጥር 28 ላይ ቶማስም ይልና ጌታዬ አምላኬም ብሎ መለሰለት ይላል። ለዚህ እምነት ያበቃው ነገር ምንድን ነው? በጣም አስገራሚ። ጌታ ኢየሱስ ክርስቶስ ሁሉን አዋቂ መሆኑን በዚህ አነጋገሩ ለቶማስም ለደቀ መዛሙርቱም ለእኛም ግልጽ ይሆናል። አምላካዊ ባህሪው በሁሉን አዋቂነት ይገለጣል። እንዴት? ልብ በሉ። ደቀ መዛሙርቱ ለቶማስ አንተን እንዳየንህ ነግረነው የችንካሩን ምልክት ካላየው ጣቶቼን ካላስገባው እጄን ካላስገባው አላምንም ብሎናል ብለው ለጌታ ለኢየሱስ ክርስቶስ አልነገሩትም። ጌታ ኢየሱስ ክርስቶስን በቀደመው ሳምንት እንዳዩት ነው። አሁን በመካከላቸው ሲመጣ ደጆቹ ተዘግተው ባሉበት ነው እና በድንገት ነው ተገልጦ ሰላም ለእናንተ ይሁን ያላቸው። ስለዚህ ቶማስ ካላየሁ አላምንም ማለቱን ራሱ ነው ጌታ ያወቀው። እንዴት አወቀ? አዎ በሁሉን አዋቂነቱ በአምላካዊ ዕውቀቱ ነው ያወቀው። እና ቶማስ እንደዛ የተጠራጠረ ሰው ካላየሁ አላምንም ያለ ሰው መሆኑን ጌታ እንዳወቀበት በደቀ መዛሙርቱም ፊት እንደገለጠው ሲመለከት ዋው ይሄማ ጌታዬ ነው፣ ይሄማ አምላኬ ነው አለ። አንዱ ወደ እምነት ያመጣው ነገር ይሄ ነው። ሌላው የተነሳውን እርሱን አይቶታል። በመሆኑም በዮሐንስ ወንጌል ውስጥ ጌታችን ኢየሱስ ክርስቶስ እንደ አምላክ መቅረቡን ከሚያሳዩን ተጨባጭ ማስረጃዎች መካከል አንዱ ይሄ ታሪክ ነው። ያ በሥጋ ሞቶ የነበረው እርሱ በእውነት ሞቶ ያልቀረ መሆኑ ከሙታን መነሳቱ በራሱ በእርሱ ያለውን የእግዚአብሔርን ኃይል እግዚአብሔርን መለኮታዊ ማንነት እና ክብር ይገልጣል። ለምን? ሁልጊዜም እንደጠቀስነው ነፍሴን አነሳት ዘንድ አኖራታለሁ ብሏል። ስለዚህ ያኖራት ራሱ ነው፣ ያነሳት ራሱ ነው። የመጀመሪያው ነገር ይሄን ነው፣ ጌታን ማየቱ። ነገር ግን ተነስቶ ደግሞ ቶማስ የተናገረውን ነገር ማንም ሳይነግረው ማወቁ እና ቶማስን መግለጡ ይሄ መለኮታዊ ዕውቀቱን የሚያሳይ ነው። ልክ በዚህ ጊዜ ጌታዬ አምላኬ ብሎ አመነ ማለት ነው። ልክ እንደ ናትናኤል ነው። ታስታውሱታላችሁ ናትናኤልን በዚህ ወንጌል መጀመሪያ ላይ ፊልጶስ እኮ የመሰከረለት ለናትናኤል በክርስቶስ ኢየሱስ ካለው ክብር ያነሰውን ነው። ምንድነው ያለው? ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል። እንደዚህ ብሎ የተለመደ ንግግር ነው የተናገረው፣ በአይሁዳውያን ዘንድ የተለመደ የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል። በዛ ላይ ደግሞ የናዝሬቱ ኢየሱስ ብሎታል። ስለዚህ ናትናኤል ከናዝሬት ይህን ያህል ሙሴ በሕግ ነቢያትም ስለ እርሱ የመሰከሩለት ሰው ይነሳል ብሎ አላሰበም።
ስለዚህ ከናዝሬት መልካም ነገር ሊወጣ ይችላልን አለ። ጠያቂ ነው። የቶማስና የናትናኤል ባህሪያቸው፣ ጠባያቸው ይመሳሰላል። ቶሎ የሚረቱ አይደሉም፣ ቶሎ የሚያምኑ አይደሉም። እና ከናዝሬት መልካም ነገር ሊወጣ ይችላልን አለ። ከዛ መተህ አለው። ልክ ገና ሲመጣ ጌታ ኢየሱስ ክርስቶስ የእርሱ ማንነት ነገረው። ኢየሱስም ወደ እርሱ ሲመጣ አይቶ ተንኮል የሌለበት በእውነት የእስራኤል ሰው ብሎ ገለጸው ማለት ነው። ከወዴት ታውቀኛለህ አለ ናትናኤል። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው። እንግዲህ ከበለሱ በታች ሆኖ ምን ያደርግ እንደነበረ የሚያውቀው ራሱ ብቻ ነው። የጠራው ፊልጶስ እንኳን አያውቅም። ጌታ ኢየሱስ ግን ፊልጶስ ከበለሱ በታች በነበረ ጊዜ የነበረበትን ሁኔታ አይቶታል፣ አይቻለዋል። በዚህን ጊዜ የሆነው ነገር ምንድን ነው? ወዲያውኑ ወደ አምላካዊ ክብር አሳድጎ ያምነዋል። ምን ማለት ነው? ፊልጶስ የነገረው የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል ነው ያለው፣ መጻሕፍት የመሰከሩለት። አሁን ግን ሲያምን ያመነው ምን ብሎ ነው? በጣም አስደናቂ በሆነ መንገድ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ብሎ አመነ። ልክ እንደዚህ ነው ቶማስ። ጣትህን አምጣና ይሄው የችንካሩን ምልክት እይ፣ እጅህን አምጣና በጎና ያግባው፣ ያመንክ እንጂ ያላመንክ አትሁን ሲለው እንዲህ ታወቀ። እኔ ይህን ያልኩት ለደቀ መዛሙርቱ ነው። እውነትም ይሄ የተነሳው ክርስቶስ ነው አለና ደቀ መዛሙርቱ ከነገሩት በላይ አመነ። ደቀ መዛሙርቱ እኮ ጌታን አግኝተነዋል ነው ያሉት፣ ጌታን አይተነዋል ነው ያሉት፣ ተነስቷል ነው ያሉት። ጥሩ ተነስቷል፣ ይሄን አመነ። ግን ከዚህ አልፎ ጌታዬ አምላኬ አለ። በአምላካዊ ክብሩ የተነሳውን ክርስቶስን አምላኩ አድርጎ አመነው፣ ተቀበለው። የተነሳው ክርስቶስ የተነሳው በሰውነት ነው የተገለጠው። ልብ በሉ። ጣትህን አምጣና እጆቼን እይ እኮ ነው ያለው። ስለዚህ እንደ ተነሳ ሰው ነው እያናገረው ያለው። እጅን አምጥተህ በጎኔ አግባው እያለው ነው። የተነሳ ሰው ነው። ያኔ በመስቀሉ ላይ የተቸነከረው አሁን ግን ከሙታን ተነስቶ የተገለጠው እርሱ ነው እና ይሄን ሰው ስለ ኃጢአታችን የሞተው ስለ ጽድቃችን የተነሳውን ሰው ማለት ነው አምላኬ ጌታዬ አለው። በእርሱ ውስጥ የመለኮት ሙላትን አየ። በተለይ ለዚህ አበቃው የኢየሱስ ክርስቶስ ሁሉን አዋቂነት። ናትናኤልም ሁሉን አዋቂነቱን ስለተረዳ ከበለሱ በታች እንዳየው ስላወቀ አንተ በእውነት የእስራኤል ንጉሥ ነህ፣ የእግዚአብሔር ልጅ ነህ አለ። እንደዚህ ነው ዛሬ በማየት በመዳሰስ የተረጋገጠ እውነት በወንጌላት ተጽፎልን እንዲሁም ተሰብኮልን በፊታችን ቀርበዋል። ዛሬ የታየ የተዳሰሰ የተጨበጠ እውነት ነው የምንማረው፣ የምንሰብከው፣ የምናምነው ወገኖች። ነገር ግን እኛ ራሳችን አላየንም፣ በዓይናችን ማለት ነው። እኛ አንብበን ሰምተን አምነናል። ይሄኛው ለጌታ ለኢየሱስ ክርስቶስ የተወደደ ነው። እዚሁ ላይ ለቶማስ ሲናገር ምንድን ነው ያለው? ስላየኸኝ አምነሃልን? ሳያዩ የሚያምኑኝ ብፁዓን ናቸው። መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል።
እኛ በእምነት እንጂ በማየት አንመላለስም ተብሎ ተጽፏል። አንደኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 9 ስንመለከት እንደዚህ የሚል ቃል ተጽፏል። እርሱንም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ይለናል። እኛ አማኞች ሳናየው እንወደዋለን። ያላመኑ ሰዎች ወንጌል ሰምተው ሳያዩት በመስማት ያምኑታል። አምነው በስሙ ሕይወት ይሆንላቸዋል። የእምነታቸው ፍጻሜ የነፍሳቸው መዳን ነው። ልክ ለእኛ እንደሆነው እኛም ሳናያመንን የእምነታችን ፍጻሜ የነፍሳችን መዳን ሆኗል። የዚህ ውጤቱ ምንድን ነው? ደስታ በማይነገርና ክብር በሞላበት ሐሴት። በጣም የሚገርም እኮ ነው። ከፍ ያለ የደስታ መጠን ነው። ሊነገር የማይችል ክብር የሞላበት ሐሴት ብሎታል። በዚህ ሐሴት ደስ ይላችኋል ይላል። እግዚአብሔር ይመስገን። በመቀጠል የዚህ የዮሐንስ ወንጌል አጠቃላይ ዓላማ ዋነኛ የተጻፈበትን ምክንያት የሚናገር ሐሳብ ይገልጽልናል። ከቁጥር 30 እስከ 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይለናል። ይሄ የዮሐንስ ወንጌል ዓላማ በዋናነት የተገለጸበት ስፍራ ነው። ምልክት ማለት ማሳመኛ፣ ማስረጃ የሆነ ተአምር ማለት ነው። በዮሐንስ ወንጌል ውስጥ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ የሚያሳዩ የተለያዩ ማስረጃዎችና ምልክቶች ተሰጥተዋል። ውሃውን ወደ ወይን ጠጅ ለውጧል። ይሄ የመጀመሪያው ምልክት ነው። ሁለተኛ በቃና በዚያው ስፍራ ላይ የሹሙን ልጅ ፈውሷል። ሶስተኛ ደግሞ 5 እንጀራና 2 ዓሣን አበርክቷል። አራተኛ እንዲሁ በሌሊት በባህር ላይ ሄዷል። አምስተኛ ደግሞ 38 ዓመት ሙሉ በሽተኛ የነበረውን ሰው ፈውሶታል። ስድስተኛ እውር ሆኖ የተወለደውን ሰው ዓይን ሰጥቶታል፣ ፈውሶታል፣ አብርቶለታል። ሰባተኛ ደግሞ አልዓዛርን 4 ቀን ከሆነው በኋላ ከሞት አስነስቶታል። ልብ በሉ። እነዚህን 7 ታላላቅ ምልክቶች የዮሐንስ ወንጌል መዝግቦልናል። የተመረጡ ናቸው። ተመርጠው የተመዘገቡበት ምክንያት ምንድን ነው ያልን እንደሆነ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ሰዎችን ለማሳመን ነው። ይበቃሉ ተብለው ነው እንጂ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት ጌታ ኢየሱስ ክርስቶስ አድርጓል። በዮሐንስ ወንጌል ያልተመዘገቡ ብዙ ምልክቶች በሌሎቹ 3 ወንጌላት ተመዝግበው እናገኛለን። ዋናው የምልክቶች ዓላማ የኢየሱስ ክርስቶስን ማንነት አረጋግጦ ማሳየት ነው። በተለይ ሰዎች ከሚያውቁት በሰው ዘንድ ሊታሰብ ከሚችለው የእርሱ ማንነት በላይ የሆነ ከፍ ያለ መለኮታዊ ክብር እንዳለው ለማሳየት እና እነዚህ ተመርጠው በዮሐንስ ወንጌል ተጽፈዋል። ግን ከሁሉ የሚበልጠው ምልክት ትንሣኤው ነው። ዓላማው ምንድነው? ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ
ማሳመን ነው። በቃ ታምኑ ዘንድ። ያመኑ ሰዎችስ መጨረሻ ምን ይሆናሉ? አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። እንግዲህ መጽሐፍ ቅዱስ የምናነበው ለአእምሮ ዕውቀት አይደለም። እንዲህ በሥጋና በደም ለመመራመር አይደለም። የምንሰብከውም ንግግር ለማሳመር ወይም መናገር ስለፈለግን አይደለም። ኢየሱስ ክርስቶስን እንደ እግዚአብሔር ልጅ የምናቀርበው ኢየሱስ ክርስቶስን በሥጋ ተገልጦ በመስቀል ላይ ሞቶ ያዳነን ደግሞም ከሙታን ተነስቶ ያጸደቀን የእግዚአብሔር ልጅ እንደሆነ ስናስተዋውቅ ዓላማው ሰዎች በእርሱ አምነው የዘላለም ሕይወት እንዲያገኙ ነው። ይሄ ነው መጽሐፍ ቅዱስ የተጻፈበት ትልቁ ምክንያት፣ ሌላ ምንም አይደለም። ክርስቶስ ኢየሱስን ማስተዋወቅ። በዓለም ላይ ያሉ ሌሎች መጽሐፍት ሲጻፉ የታሪክ ማስታወሻ ሊሆኑ ይችላሉ። ሌሎች መጽሐፍት ለሥጋዊ ዕውቀት ማዳበሪያ ወይም ደግሞ ለዚህ ዓለም ትምህርትና ጥበብ እንዲሆኑ ሊጻፉ ይችላሉ። ሕይወት እንዲሆን ግን የተጻፈ መጽሐፍ ከእግዚአብሔር ቃል ከመጽሐፍ ቅዱስ በቀር ሌላ ምንም የለም። ጠቅላላው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ የተጻፈው ሰዎች በኢየሱስ ክርስቶስ አምነው የዘላለም ሕይወት እንዲያገኙ ነው። የጌታ የኢየሱስ ክርስቶስ ሞትና ትንሣኤ ተሰብኳል። በብዙ ማስረጃዎች ተረጋግጧል። የተረጋገጠ እውነት ዛሬ በእምነት እንናገራለን። በመንፈስ ቅዱስ ኃይል እንመሰክራለን። ሰዎች በመስማት ያምናሉ። ካመኑ በኋላ አምነው በስሙ ሕይወት ይሆንላቸዋል። ኢየሱስን እንደ እግዚአብሔር ልጅ፣ ኢየሱስን እንደ ክርስቶስ እንደ እግዚአብሔር ልጅ አምነው የዘላለም ሕይወት ባለቤት ይሆናሉ። ዛሬም ቢሆን ማለት ነው። በዚህ መጽሐፍ ያልተጻፈ